ናታን ኤፍራታ አደጋ እንዲደርሰባት ሲያቅ ራሱን ስቶ ወደቀ። ሉሊስ ነበረች የነገረችው። ሉሊስ ቆይ አንተ አልሰማም እንዴ ኤፍራታን ምንድነው ጨረቃ የምን ሆነች ይላታል። ማለቴ መሞቷን ማለት ታማለች ትለዋለች። ሉሊትም ወሬ ስለማትችል ብቻ ትዘባርቃለች። ናታንም ምን ይላታል። በጣም ይደነግጣል። ኤፍራታም አሁን ላይ ትንሽ ነቅታለች። ነገር ግን ደግሞ ያሳሰባት ግን ደግሞ የጽንሱ ነገር ነበረ። ዶክተር የፈራሁት እንዳይሆን ትላለች። እባክሽን ኤፍራታ ተረጋጊ ይላታል ዶክተሩም። ቆይ ግን ልጅ እንዴት ነው ትላለች። ልጅሽ በጣም ደህና ነው አይዞሽ አንቺ ተረጋጊ ይላታል። እውነትህን ነው ትላለች። አዎ እውነቴን ነው ልጅሽ ምንም አልሆነም ፈጣሪ ተመስገን ትላለች። ኤፍራታ እሷ ከመታመሟ ያሳሰባትኝ የልጇ ነገር ነበረ። ሁላችንም እንደፈራ ነው ልጁ ወረደ ብለን ነበር። ነገር ግን ደግሞ የኤፍራታ ልጅ ደህና ነው። እናም ይህንን ደግሞ ሉሊት ሪካርድ እያደረገች ነበረ። ኤፍራታ ማርገዟን ጽዮን ብቻ ነበር የምታውቀው። ሌላ ሰው ማንም አያውቅም። እናም ሪከርድ አድርጋ ልክ ስልኩን ደብቃ ነበር ሄደችው። እና ቤት ሄዳ ስትሰማው ግን ኤፍራታ እንዴት ነው ዶክተር ልጅ እንዴት ነው እያለች ነበር። እንዴት ነው ኤፍራታ እርጉዝ ነች እንዴ? ቆይ ከማን አረገዘችው እያለች ሉሊትም ትገረማለች። እንዲሁም ደግሞ የተናገሩትን ሁሉ እየሰማች እንዴት ያስቃል እያለች ቦይሱን ሁሉ እየሰማች መሳቅ ጀመረች። አፌትም ዶክተር ለግርግሩ እዚሁ ትታከም ብዬ ነው ይላል። እናም ኤፍራታን ሐኪም ቤት አልወሰዳትም። ቤት ውስጥ ዶክተር ጠርቶ ነበረ ኤፍራታ የታከመች ያለችው። የአፌት ሶሻል ሚዲያ ላይም ስለተሰራጨ ስለዚህ እዛ ደግሞ ግርግር ይኖራል። እናም እኔ ደግሞ ግርግር የበዛበት ቦታ አልወድም። ስለዚህ እዚሁ መከታተል ትችላለች። የምትፈልገውን ነገር ሁሉ አስፈላጊ የሆነውን ነገር ሁሉ አመጣለሁ ይላል። እሺ በቃ ካልክሽ ግን ደግሞ እኮ ሂዳ ብትታከም የበለጠ ጥሩ ነበር ይላል። ምንም ስትመጣ ኤፍራታ እንደዛ ተኝታ ምንም ነገር አትንቀሳቀስም። በጣም ጮኸች። እናም ያፌትን እገልሃለሁ ብላ ያፌትን አነቀችው። ያፌትን ስታንቀው ግን ያስለቀቃትኝ አቤል ነበር በሩን የከፈተላቸው። እናም ወደዛ ጎትቶ ያስቀራታል። እገልሃለሁ እያለች መቦጫጨር ጀመረች። እናም ኤፍራታ ከትንሽ ጊዜ በኋላ ነቃች። ግን እየጮኸች መጣች። ልጅ ምን ሆነሽ ነው ለእኔ ያርገው እያለች እየጮኸች መጣች። ኤፍራታ አሁን ላይ ደህና ነች። ትንሽ ነቃ ብላለች። ግን ደግሞ እነሱ መቀመጥ አልፈለጉም። ምክንያቱም ደግሞ የአፌት ሰው ቤት ውስጥ እንዲቀመጥ በፍጹም ስለማይፈልግ እናም ገኒም ወደ ቤት መሄድ አለብሽ ትባላለች። እኔማ ልጄ ጋ ነው ማድረው ትላለች። አይ ግዴታ መሄድ አለብሽ። እሺ እንግዲህ ካላችሁ ሰው ቤት ግዴታ ልደር አይባልም አይደል ትላለች። ቢንያምም በቃ እንሂድ ብለው ይሄዳሉ። ሉሊትም ምንድነው እዚህ መኮለት በቃ እንሂዳ ምንድነው ትላለች። ያፌት አሁንም አደጋ ደርሶባቸው ናታንን መከታተሉን አላቆምም። እናም ደግሞ የዲኤንኤኑ ምርመራም ተቀይሮ ነው እንጂ ያፌትና እንዲሁም ደግሞ ናታን ወንድምና ወንድም ናቸው። እዛ ውስጥ ያለች ግን የዲኤንኤኑ ምርመራ ቀይረዋለች። እናም ሲቀይሯት የታየችበት ስለታወቀባትኝ እሷ ትጠይቃለች ማለት ነው። እናም ለያፌት ደውላ አለቃ ዲኤንኤኑን ስቀይር አለቃ አይቶ የነበረ እናም አሁን የኔ ህይወት አደጋ ላይ ነው፣ ህይወቴን ሊያጠፋኝ ነው፣ እባክህን ድረስልኝ ትለዋለች። ቤዛና ጽዮንም ናታን ግን እንዴት ቢሰማ ይሻላል? ብንነግረው ይሻላል? አይ አሁንማ መስማት የለበትም እና ታዲያ ከሌላ ሰው ጋር ደግሞ ከሰማ በጣም ከባድ ነው የሚሆነው እየተባባሉ እያለ ሉሊት ቁጭ ብላ እየሰማች ነበር። ሪካርድም እያደረገቻቸው ነበረ። እሱማ እኮ ቢሰማማ ኖሮ ይደውልልን ነበር ትላለች ቤዛ። ምክንያቱም ጽዮን ደግሞ ሰምቷል ወይ በሚለው ነበረ። በጣም ትጨናነቅና ቆሻውን እሺ ለምን አልነገራችሁኝም ሲል ምን ልንለው ነው ትላለች። በቃ ድንጋጤ ውስጥ ስለነበር ለዛ ነው እንለዋለን ትላለች ቤዛ። ብድግ አድርጋ አሁን ማን ይሙት እችን ወሬ መናገር አቅቷችሁ ነው ለመናገር ስላልፈለጋችሁ ነው እንጂ ትላለች። ሉሊትም እኔ ልንገርላችሁ ለማለት ፈልጋ ነበር። እሺ እናንተ ደግሞ መናገር ከከበዳችሁ ሉሊት ለናታን ቀስ አድርገሽ ንገሪው ብትሉኝ እኔ እናንተን እምቢላችኋለሁ ትላለች። ወይንም ብድግ አድርጋ አይ እንደዚህ አይነት ነገር ሳትናገሪ የምድረሽ አይመስለኝም ነበር ትላታለች። ነው እንጂ እንድትነግሪው እኮ እናስታውስሽ ነበር ትላታለች። ቤዛም እባክሽን ታያት እሷንና ይልቃስ እላይ እንውጣና የምናደርገውን ነገር እናውራ ትላልታለች። እሺ በቃ ብላ ጽዮንና ቤዛ ወደ ላይ ይወጣሉ።
ለናታን ዶክተሩ ደውሎ እፈልጋለሁ ስለ ኤፍራታ አንዳንድ ነገር ማራ ነገር አለ ይላል። ዶክተር እና ታዲያ አንተን በምናምኝ እመጣለሁ ይለዋል። እመነኝ ግን ደግሞ ኤፍራታ መናገር ስለማትችል ነው። እናም ስለ ኤፍራታ ነገር አስቸኳይ የምነግር ነገር አለ ና ይለዋል። ናታንም አላመነውም ነበር፣ ግን ደግሞ ኤፍራታ ሲባል ስለደነገጠ እሺ በቃ የት ነው የማገኘህ ይለዋል። እሺ የምልክልህ አድራሻ አለኝ በዛና ይለዋል። ናታንም እየፈለገው ያለ ቆይ አንተ የት ነህ? የት አለ? የቱ ጋር ነው ያለው? እያለ ይደውላል። ይኸው ወደዚህ ቀረብ በል እያለ ያለ ያፌት